ወንዱም ሆነ ሴቱ በኩል ደረጃ መሳተፍ የሚችልበት የስራ ስልጠናው አሁን እኛ እየሰጠን ያለነው ሁለት አይነት ስልጠና ነው። ክላሱም የሚሆነው ኢንዲቪጁዋል ነው። ሰዎች ወደዚህ ቢዝነስ ለመግባት በትንሹ ምን ያህል ካፒታል ሊያስፈልጋቸው ይችላል? አሁን ለጊዜው እየሰጠን ያለነውና ስኬጁል ያወጣ ነው 10 አይነት ኬኮችን ኩኪስና ዶናትን ጨምሮ ቪአይፒ ኮርሶች ለብቻ እንሰጣቸዋለን። ወደዚህ የስራ ዘርፍ ከተቀላቀልን ውስጥ ወደ 8-7 ዓመት ሆኖናል። ራሳችን ኪችን ስላለ አፓረንቱን እዚሁ ራሳችን ጋር እንሰጣቸዋለን። ገና ከዚህ በላይ መሰራት የሚችልበት ቢዝነስ ነው። በዚህ 2 ዓመት ውስጥ ምን ያህል ሰዎችን አስተምራችሁ ብቁ አድርጋችሁ ወደ ስራው ዓለም ገብተዋል? እንደምታዩ ሰፊ ነው፣ ምቹ ነው። ምንም አይነት ተማሪ ቢገባ ማስተናገድ የሚችል ንጽህናውን የጠበቀ ጥራቱን የጠበቀ ኪችን ነው ያለን። በዋናነት የሚሰጠው ዲዛይን ያላቸውን ቶርታ ኬኮች፣ ያ ማለት ለሰርግ፣ ለልደት፣ ለብራይዳል፣ ለኒካህ፣ ለግራጁዌሽን የሚቀርቡ ክሬም ቶርታዎችን ከፎንደንት ቶርታዎችን ከመጀመሪያው ጀምሮ እስከ መጨረሻ ተምረው ከወጡ በኋላ ቁጭ የሚሉ ሳይሆኑ ራሳቸውን ስራ የሚሰሩ ናቸው ያሉት። ከሌሎች ትንሽ ለየት የሚያደርገን እኛ ራሱን የቻለ መጽሐፍ አለው። ተማሪ በሚመጣበት ፍላጎት ነው የምናስተናግደው። ስለዛ እኛ ለነሱ ሁሉ ለሚመጡ ጥያቄዎች መልስ አለን። የጊዜም ገደብ የለንም። ሰላም ተመልካቾቻችን እንደምናላችሁ። ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በሀገራችን ላይ በስፋት እየተሰራ ያለና አዋጭ የሆነውን የኬክና የኬተሪንግ ስልጠና የት ማግኘት እንደምትችሉ ልንጠቁማችሁ ቦሌ አካባቢ አለምነሽ ፕላዛ ላይ ተገኝተናል። እንግዲህ በሚኖረን ቆይታ ይህንን ስልጠና እንዴት ነው ማግኘት የምትችሉት፣ ለስልጠናው ምን ያህል ገንዘብ ነው የሚያስከፍሉት የሚሉትንና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ አብራችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችን ቆዩ። ሰላም እንደምን አለሽ? እንዴት ነሽ? ሰላም። እንግዲህ ዛሬ የተገኘ ነው እናንተ ጋር የኬክ እና የኬተሪንግ ስልጠና አሁን ላይ ምን ይመስላል፣ ቢዝነሱ ሰዎች እንዴት ነው ወደዚህ ቢዝነስ መቀላቀል የሚችሉት የሚሉትን ጠቅላላ ያሉ መረጃዎችን ከእናንተ አንደበት ለተመልካች ለማድረስ ነው። በቅድሚያ ግን እስቲ እንታወቅ፣ ስምሽንና የስራ ድርሻሽን። እሺ፣ ስሜ ሸዊት ይባላል። እዚህ ድርጅት ውስጥ ያለኝ የስራ ድርሻ በማርኬቲንግ ማኔጅመንት ነው ያለሁት። ድርጅታችን ኮቲስዊት ኬተሪንግ ዲኮር ይባላል። የምንሰጣቸው ሰርቪሶች የዲኮሮች፣ ስዊት ኬተሪንጎች እና ቶርታ ኬኮች ናቸው። አሁን ደግሞ ያው ትንሽ ጊዜ ቢሆነንም ከጀመርን የስዊት ኬተሪንግ ስራዎች በሰፊው ስልጠና እየሰጠን እንገኛለን። እንግዲህ ያው ከዚህ የበለጠም ስራውን ለማስፋት እንሞክራለን። አሁን ላይ ያለው ግን በእነዚህ ዘርፎች ነው ያለው። በጣም ጥሩ። ምን ያህል ጊዜ ሆናችሁ ወደዚህ ስራ ዘርፍ ከተቀላቀላችሁ? ወደዚህ ስራ ዘርፍ ከተቀላቀልን ውስጥ ወደ 8-7 ዓመት ሆኖናል። በስልጠናው 2 ዓመት። በጣም ጥሩ። እንግዲህ ዛሬ ያው ትኩረት አድርገን የምናነሳቸው ስለ ስልጠናዎቹ ነው። ነገር ግን እናንተም ደግሞ የመጣችሁበት የስራው ሂደት ይኖራል እና ስለ ቢዝነሱም ደግሞ ያሉትን ነገሮች ከእናንተ አንደበት እንጋራለን። ግን እስቲ በአጠቃላይ ስለ ስልጠናው እናንሳና ስልጠናው ምን ይመስላል፣ እንዲሁም ደግሞ የስልጠናው አይነቶችስ ምን አይነት ናቸው የሚሉትን እስቲ በተወሰነ መልኩ እናንሳቸው። ስልጠናው አሁን እኛ እየሰጠን ያለነው 2 አይነት ስልጠና ነው። የመጀመሪያው ስልጠና የቤዚክ ፔስትሪ ክላስ ይባላል። ሁለተኛው ስልጠና ደግሞ የፎንደንት ወይም ደግሞ ማርዜፓ የምንለው ስልጠና ነው። የመጀመሪያው ፔስትሪ ክላስ ማለት ሚኒ ኬኮችን፣ ሚኒ ቶርታዎችን፣ ኩኪስ እና ዶናትን ነው ኢንክሉድ የሚያደርገው። ያ ማለት ለካፌ ሰርቪስ፣ ለኬተሪንግ ሰርቪስ የሚቀርቡ ማንኛውም አይነት ክሬም ኬኮችን ነው የሚያሰለጥነው። ስልጠናው ፕሮግራሙ በሳምንት 3 ቀን ነው። ለ2 ሰዓት ያህል ነው የሚሰጠው። መንዝሊ ፔመንቱ 35,000 ብር ነው አሁን እየሰጠን ያለ ነው። ታይም ሊሚቱ ደግሞ እስከ 1 ወር ነው። ማቴሪያል እና ግብአት እኛ ራሳችንን የምናቀርበው። ክላሱም የሚሆነው ኢንዲቪጁዋል ነው። እያንዳንዱ ተማሪ ከመጀመሪያው ጀምሮ እስከ መጨረሻው ምን መስራት እንዳለበት ራሱ እየሰራ ራሱ እየጋገረ እያንዳንዱን ነገር ሂደቱን ነው የምናሳየው። ሂደቱን ካሳየን በኋላ ደግሞ ውስጥ ራሱ ገብቶ እንዲሰራ ራሱ ስላይስ አድርጎ እንዲያስተካክል ከዛ እንደገና የሰራቸውንም ነገሮች ምን ይመስላሉ የሚለውን እሱም ብቻ ሳይሆን ከሱ ጋር ያሉትን ፋሚሊዎቹንም ቴስት እንዲያስደርግ ወደ ቤቱ ይዞ እንዲሄድ የምናደርግባቸው እንትኖች አሉ። ሁለተኛው ደግሞ እንዳልኩሽ ፎንደንት ወይም ደግሞ ማርዜፓ የሚባለው ክላሳችን ነው። እሱም ልክ እንደዚህኛው ክላስ በዋናነት የሚሰጠው ዲዛይን ያላቸውን ቶርታ ኬኮች፣ ያ ማለት ለሰርግ፣ ለልደት፣ ለብራይዳል፣ ለኒካህ፣ ለግራጁዌሽን የሚቀርቡ ክሬም ቶርታዎችን ከፎንደንት ቶርታዎችን ከመጀመሪያው ጀምሮ እስከ መጨረሻ፣ ያ ማለት ቤዙን ከማዘጋጀት ዲዛይኖቹን ከመስራት ሌራቸውን እስከ መደራረብ እነሱን ነው ዲቴል የሚያሰለጥነው። የ1 ወር ኮርስ ነው ይሄኛው። በሳምንት 3 ቀን ነው ክላሱ የሚሰጠው። ደግሞ ከዛኛው እዚህኛው 1 ሰዓት ይፈጃል።
አንድ ሰዓት ተጨማሪ ያለው ያ ማለት ለ3 ሰዓት ነው የሚሰጠው። ምክንያቱም ያኛው እንደዚህኛው ክላሱ እንትን ሳይሆን ዲቴል እያንዳንዱን ነገር ራሳቸው እየሰሩ የሚማሩት ስለሆነ ከዛኛው ይልቅ ይሄኛው ሰዓቱ ትንሽ ከዛኛው ረዘም ይላል ማለት ነው። ፕራይሱ 30,000 ብር ነው። በጣም ጥሩ። እንግዲህ ይሄን ያህል ስለ ስልጠናው አይነቶች ካነሳን ያው አሁን ላይ የኬክና የኬተሪንግ ስራ ስፋት እያየ ነው። እንዲሁም ደግሞ ብዙ ሰዎች ወደዛ ዘርፍ እየተቀላቀሉበት ያሉበት የስራ ዘርፍ ነው እና እናንተም በስራው ላይ ስላላችሁ እስቲ አጠቃላይ ቢዝነሱ ምን ይመስላል? ሰዎች ወደዚህ ስራ ቢሰማሩ ምን ያህል ውጤታማ ይሆናሉ ተብሎ ይታሰባል? ያው የኛ ድርጅት እንደ ድርጅት የመጀመሪያውን የስዊት ኬተሪንግ የጀመረው የኛ ድርጅት ነው። እንዳልኩሽ ያው ብዙ አይነት አሁን ላይ ብዙ አይነት ኬተሪንጎች አሉ። ግን ደግሞ እንደ መጀመሪያ እንደ ቢዝነስ የጀመርነው የኛ ድርጅት ነው። እንደምታዩም ስራዎቻችን ከሌሎቹ የስዊት ኬተሪንግ ድርጅቶች ጋር አይገናኙም። በጥራትም በቴብል ሴት አፕ አሬንጅመንትም ለየት የሚያደርጉ ብዙ እንትኖች አሉ። ግን ያው ያም ሆነ ይሄ ቢዝነሱ ቢሰራበት ገና ከዚህም በላይ ጥሩ እንትን መድረስ የሚችል ነው። ምክንያቱም ከዚህ በፊት የነበሩት ነገሮች በምግብ ኬተሪንጎች ላይ ነው አብዛኛው ጊዜ እንደዚህ አይነት ነገሮች የተጀመሩት እና የምናየውም የነበረው። እኛ ግን አሴ ቢዝነስም ስንጀምረው ስራውን ልክ እንደ ምግብ ኬተሪንጉ የስዊት ኬተሪንግም ራሱን ችሎ እንደ ኮክቴል ተዘጋጅቶ ሰርቭ መደረግ እንደሚችል ነው ያሳየነው እና ያው ከሰራሽበትና እንትን ካልሽበት ብዙ ገና ከዚህ በላይ መሰራት የሚችልበት ቢዝነስ ነው። በጣም ጥሩ። እስካሁን ድረስ የመጣችሁበት የስልጠናው ሂደታችሁ 2 ዓመት እንደፈጀ እየነገርሽኝ ነበር እና በዚህ 2 ዓመት ውስጥ ምን ያህል ሰዎችን አስተምራችሁ ብቁ አድርጋችሁ ወደ ስራው ዓለም ገብተዋል? አብዛኞቻቸው የኛ ቤት ተማሪዎች ያው እንዳልኩሽ የራሳቸውን ቢዝነስቸውን ማድረግ የሚችሉ ተማሪዎች ናቸው እስካሁን ክላሱን የሰጠናቸው ተማሪዎች። ስለዛ አብዛኞቻቸው ያው በቁጥር የዚህን ያህል ባልልሽም ተምረው እኛ ጋር ከወጡ በኋላ አብዛኛው እንትናቸው የራሳቸውን ቢዝነስ ነው ኦን አድርገው እየሰሩ ያሉት። በኬተሪንጉም በቶርታ ኬኩም በሌሎችም ቢዝነሶች አሴ ኬተሪንግ እኛ የምንሰራው ቢዝነስ ነው ወጥተው እየሰሩ ያሉት። በጣም ጥሩ። ቲዎሪን ያጠቃልላል ትምህርቱ? የመጀመሪያው ክላሳችን ፔስትሪ ክላስ እንዳልኩሽ ያው ማንኛውም ተማሪ ሲመጣ ገና ምንም አይነት እውቀት የማይኖረው ተማሪ አለ። ከዛ ደግሞ ትንሽ የተሻለም ነገር ይዞ የሚመጣ ተማሪ አለ። ግን ያው እኛ እንደ ትምህርት ቤት ከመጀመሪያው ጀምሮ ስለሆነ ሁሉንም ሰርቪሶች መስጠት ያለብን ሁሉም ተማሪ በየሚመጣበት ደረጃ ነው ክላሱን የምንሰጠው። ለምሳሌ የመጀመሪያው ክላስ ፔስትሪ ክላስ ይባላል። ፔስትሪ ክላስ ማለት ያው መጀመሪያ ትንሽ እንደገለጽኩልሽ ከመጀመሪያው ጀምሮ ነው የሚያስተምረው ትምህርቱን እና ምንድነው የምናደርገው? አንደኛ ስለሚማሩት ገና ከመጀመሪያው ጀምሮ ኬክ ምንድነው፣ ምንስ ነገሮች ይፈልጋል፣ ከዛስ ደግሞ እነዚህን ኬኮች ከሰሩ በኋላ ለምን ጥቅም ይውላል፣ ቢዝነሱንስ እንዴት አድርጎ ነው ለራስ እንትን ከማለት ይልቅ እንደ ስራም ልንጠቀመው የምንችለው ከሚለው ነው የምናስተምረው። አሁን እኛ ቤት አንድ ተማሪ ሲመጣ መጀመሪያ እቃዎቹን ያያል። ለኬክ መማሪያ የሚያስፈልጉትን እቃዎች ለምን አብዛኞቹ አሁን ቢላ ነው ስሙን የምታውቂው፣ ግን እዚህ ኪችን ስትገቢ ግን የራሱ ስም እንዳለው ሁሉ ገና ከመጀመሪያው ጀምሮ ስለ መሰረታዊ እቃዎቹ ያው ፕራክቲካል ሳይሆን በቲዮሪ ደረጃ በደንብ ያያሉ። ከዛ ደግሞ ከሌሎች ትንሽ ለየት የሚያደርገን እኛ ራሱን የቻለ መጽሐፍ አለው። ኦልሬዲ ስለሚማሩት ኬኮች እንትናቸውን ጭምር ምን እንደሚያስፈልጉ ሪሲፒውንም ጭምር የያዘ መጽሐፍ አለን። ያንን መጽሐፍ አንድ ተማሪ ክላሱን ለመውሰድ ሲመጣ ከመጀመሪያው ጀምሮ ይሰጠዋል። ስለዛ ቲዮሪውን ከጨረሰ በኋላ ነው ወደ ፕራክቲካሉ የሚሄደው ማለት ነው። በጣም ጥሩ። እንግዲህ ይሄን ያህል እንደ ሂንት እዚህ ጋር ለተመልካች ከሰጠን ክላሱ ራሱ ምን ይመስላል፣ ያው ዛሬ ተማሪ ባይኖርም ክላሱ ራሱ ምን ይመስላል የሚለውን እየጎበኘን ደግሞ ያለውን ነገር ለተመልካች ብናሳይስ ደስ ይለኛል። እዚህ ክላስ ላይ ነው ስልጠናውን የሚወስዱት? ስልጠናውን የሚወስዱት ያው ተማሪዎቻችን ከተመዘገቡ በኋላ እዚህኛው ክላስ ላይ ነው። እንደምታዩ እያንዳንዱ ተማሪ የየራሱ እቃ አለው፣ የየራሱ ማቴሪያል አለው። በአንድ ዙር 9 ተማሪ ነው እንትን የምንለው የምናስጀምረው። ከዛ ግን እንዳልኩሽ ቅድም ስነግርሽ የታይም ስኬጁሉ 2 ስለሆነ ያለው የመጀመሪያው ዙር ቢሞላ እንኳን ሁለተኛው ዙር ላይ አቴንድ ማድረግ ይችላል ሌላው ተማሪ። በአንድ ዙር ግን እኛ በአንድ ክላስ ውስጥ 9 ተማሪ ነው አቴንድ እንዲያደርግ እንትኑን ያወጣ ነው፣ ስኬጁሉን ያወጣ ነው።
ምናልባት 9 ተማሪ ብቻ ነው እያልሽኝ የነበረውና 9 ተማሪ ብቻ መሆኑ ጥቅሙ ምኑ ጋር ነው? 9 ተማሪ ብቻ እንዲሆን የፈለግነው በመጀመሪያው ዙር ያው እያንዳንዱ ተማሪ የሚሰራውን ስራ ዲቴል እንዲያይ ነው። ለምን አንዳንዴ ተማሪ በበዛ ቁጥር አቴንድ የማድረጉም ነገር በዛው ልክ የተጨናነቀ ስለሚመጣ እያንዳንዱ ተማሪ ማየት ያለበትን በስነ ስርዓት አይቶ ተምሮ እንዲወጣ ስለሆነ የምንፈልገው ለዛ ነው አነሳ አድርገን ክላሱ ላይ ብቻ ፎከስ ያደረግነው። በጣም ጥሩ። ስልጠናውን የሚወስዱ ተማሪዎች ምን አይነት የኬክ አይነቶችን ወስደው ነው የሚሄዱት ማለት እንችላለን? በቁጥር ደረጃ ማስቀመጥ ከቻለን። አሁን ለጊዜው እየሰጠን ያለነውና ስኬጁል ያወጣነው 10 አይነት ኬኮችን ነው፣ ኩኪስ እና ዶናትን ጨምሮ። ያው በኬኮች በጣም ብዙ አይነት ኬኮች አሉ፣ ግን እንደ መሰረታዊ አንድ ሼፍ ተምሮ መውጣት አለበት፣ ችሎ መውጣት አለበት፣ ወይም ደግሞ አንድ ተማሪ መሰረታዊ የሆኑ ኬኮችን ማወቅ አለበት ብለን የያዝናቸው 10 አይነት ኬኮች ናቸው። ማለትም ግን እነዛ 10 አይነት ኬኮች ሌላውን ኬኮች ይገድቡታል ሳይሆን እነዛ ኬኮች ሌላውንም እንዲሰራ መሰረት ይሆኑታል። ዋና ኬኮች ናቸው፣ ቤዞች ናቸው ብለን ያሰብናቸውን ኬኮች ነው እዚህ ክላሱ ላይ አቴንድ እንዲያደርጉ የፈለግነው እና እንዳልኩሽ 10 አይነት ናቸው፣ ግን 10 ሆነው እጥፍ መሆን የሚችሉ አንዱን ከአንዱ ተለያይተው ራሳቸውን ችለው የሚሰሩ ግን ሌላውን ኬክ መስራት ቢፈልግ በቀላሉ እነዛን ኬኮች ብቻ ስላየ መስራት የሚችላቸውን እንዲሆን አድርገን ነው 10 አይነት ብቻ አድርገን ያወጣነው። እንግዲህ አንዳንድ ተማሪ እንዳልሽኝ ከሆነ ሙሉ ለሙሉ ስለ ትምህርቱ እውቀት ሳይኖረው ከዚህ ለመውሰድ ብቻ የሚመጡ ተማሪዎች ይኖራሉ። አንዳንዶቹ ደግሞ ያላቸው እውቀት ላይ ለመጨመር የሚመጡ ተማሪዎች አሉና ያው ከአንዱ ተማሪ አቀባበል ሂደታችን ሁላችንም ስለሚለያይ እንዴት ነው እነሱስ የሚስተናገዱት? ሁሉም ፐርፌክት ሆኖ እንዲወጡ በእናንተ በኩል የሚደረገው ድጋፍ ምንድን ነው? እንዳልሹ ነው ያው ሁሉም ተማሪ ተመሳሳይ እውቀት አይኖረውም፣ ተመሳሳይ ችሎታ አይኖረውም። ይሄ ደግሞ ሙያ ነው፣ የምንሰለጥንበት ሙያ ነው። ያው አብዛኛው ጊዜ አሁን የተወሰነ እውቀት ኖሯቸው ምንም አይነት እውቀት ሳይኖራቸው የሚመጡ ተማሪዎች ናቸው እኛ ጋር ያሉት። ያ ምንድነው አብዛኛው ጊዜ ያው እንደ ተማሪው ፍላጎት ይወሰናል። ምን ልልሽ ፈልጌ ነው፣ በመደበኛ ክላሱ ይሄኛውን ጆይን የሚያደርግ ተማሪ አለ፣ አሊያም ግን ደግሞ እኔ የተወሰነ ነገር ስላለኝ የተወሰኑ ኮርሶችን ብቻ ነው የምፈልገው፣ ስለዚህ እነዛን ኮርሶች በቪአይፒ አስተናግዱኝ የሚል ተማሪ አለ። እነዛን ቪአይፒ ኮርሶች ለብቻ እንሰጣቸዋለን። አሊያም ግን አብረው እዚህ ካሉት ከመጀመሪያ ምንም ከማያውቁ ተማሪዎች ጋር ጆይን አድርጎ እነዛን ተማሪዎች እኩል ከሱ ጋር ማስኬድም እንችላለን። ምክንያቱም ኦልሬዲ ክላሱን ተምሮ ከጨረሱ በኋላ እዚሁ ራሳችን ጋር የራሳችን ኪችን ስላለ አፓረንቱን እዚሁ ራሳችን ጋር እንሰጣቸዋለን። ያ ማለት እዚህ ያመለጣቸውን ነገር ከነዛ ተማሪዎች ጋር እኩል ያልሆኑባቸውን ነገሮች 1 ወር የጊዜ ገደብ አለው ከሼፎቻችን ጋር ዲቴይል እንዲሰሩ ተግባራዊውን እንሰጣቸዋለን፣ ክላሱን እንሰጣቸዋለን። እንዳልኩሽ ግን በዋናነት እኩል ለማድረግ ያው ያኛው ተማሪ ትንሽ በለጥ የሚል ከሆነ በቪአይፒ መደበኛ ክላሱን አስተካክለን የራሱን ኮርስ የሚወስድባቸው መንገዶች አሉ። በጣም ጥሩ። ምናልባት የምትሰጡት በሳምንት 3 እንደሆነ ስልጠናውን እየነገርሽኝ ነበርና አንዳንድ ግለሰቦች ደግሞ ከተጨማሪ ስራ ጋር ወይንም ደግሞ በተጨማሪ አይነት ትምህርቶች መውሰድ ቢፈልጉ እንደ ቪአይፒ ክላሶች ለእነሱ ብቻ የሚዘጋጅ ሲኖራቸው እንዳልኩሽ ነው። ያው እኛ የምናወጣቸው ኦልሬዲ የራሳችን ስኬጁሎች አሉ፣ ግን ደግሞ ሁሉም ተማሪ በእኛ ስኬጁል የማይመራባቸው ሁኔታዎች ስላሉ፣ የማይመቻቹ ሁኔታዎች ስላሉ አንዳንዴ እንደ ተማሪው አመጣጥ ነው። አሁን እኛ ቤት እንዳልኩሽ ከሌሎች ነገሮችም ደግሞ ለየት የሚያደርገው ተማሪ በሚመጣበት ፍላጎት ነው የምናስተናግደው። ለምሳሌ ከሰዓት የሚል አለ፣ ጠዋት የሚል አለ፣ ቅዳሜና እሑድ ብቻ የሚል አለ፣ ከ11 ሰዓት በኋላ የሚል አለ። ስለዛ እኛ ለነሱ ሁሉ ለሚመጡ ጥያቄዎች መልስ አለን። በማንኛውም ሰዓት ክላሱን ብቻ ጆይን እንዲያደርግ ነው እንጂ የታይም የለንም፣ የጊዜም ገደብ የለንም። በጣም ጥሩ። ስራው ታዲያ አዋጭ ነው ወይስ አይደለም ወደሚለው ጥያቄ ልምጣ እስቲ። እንዳልኩሽ እኛ ስራው ላይ ብዙ ጊዜ ቆይተናል። ብዙ ጊዜ እንደመቆየታችን ደግሞ ራሳችንን አፕዴት እያደረግን ስራዎቻችንን አፕዴት እያደረግን ነው እየሄድን ያለነው። በከስተመር ደረጃም ጥሩ ስም አላቸው የሚባሉ ከስተመሮች አሉን። ያ ማለት ደግሞ ስራው ሲያዋጣ ነው። የተወሰነ ሌብል ከፍ እያልሽ የምትሄጂው ስራውም ላይ ሰራተኛውም ላይ። ይሄ ቤት ሲጀምር እንዲህ አልነበረም፣ በአንድና በሁለት ቤት የተጀመረ ነው። አሁን ግን እስከ 30 እና 40 ስታፍ አለው፣ ዌተሮቹንም ጨምሮ ኦፊስ የሚሰሩትንም ሰዎች ጨምሮ። ስለዛ ያው አዋጭ ቢሆን ነው የዚህን ያህል ሰራተኛ ራሱን አፕዴት እያደረገ የሚያገኘው። በጣም ጥሩ። ሰዎች ወደዚህ ቢዝነስ ለመግባት በትንሹ ምን ያህል ካፒታል ሊያስፈልጋቸው ይችላል? ያው እንደየአጀማመራቸው ሊለያይ ይችላል። አንዳንዱ ቤት ኪራይ ተከራይቶ ሊጀምር ይችላል፣ አንዳንዱ ደግሞ በቤት ውስጥ ሊጀምር ይችላል። እና ስራውን ምናልባት በአነስተኛ ካፒታል ሊጀምር ቢሉ በምን ያህል ካፒታል መጀመር ይችላሉ?
አሁን በካፒታል ደረጃ የዚህን ያህል ብር ልልሽ አልችልም። ምክንያቱም ስራው እንዳልኩሽ ነው። በጣም ብዙ መጀመሪያ መንገዶች አሉት። አንዴ የሆነ በጣም ሌብሉን የጠበቀ ስራ አትሰሪም፣ በጣም የሚወረደም ነገርም አትሰሪም። ግን በማንኛውም እቃ ማዘጋጀት ትችያለሽ። ኦልሬዲ ኬኮቹን ከሌላ ቦታ እየተቀበልሽ መስራት ትችያለሽ። ማቴሪያሉ ማዘጋጀት ብቻ ነው የሚጠበቅብሽ ካንቺ እና ቢዝነሱ ምን ይፈልጋል የሚለውን የገበያ ጥናት ማድረግ ብቻ ነው እንጂ የዚህን ያህል ካፒታል የተለየ ካፒታል የሚያስፈልገው እንትን አይደለም። ግን እንዳልኩሽ ገበያው ላይ አሁን በጣም ብዙ ኬተሪንግ ድርጅቶች አሉ። እነሱ ጋር ኮምፒውት ለማድረግ ግን ያው በጣም ጥሩ የሆነ ካፒታል መነሻ ሊያስፈልገው ይችላል። እንዳልኩሽ ግን በቁጥር የዚህን ያህል ላልልሽ እችላለሁ። ምክንያቱም ከመጀመሪያው ጀምሮ እስከ መጨረሻው ስታዩ ሁሉም የየራሱ ልዩነት ስላለው ማለት ነው። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? ማለትም ደግሞ ያው ሁሉም ስራ ለሁሉም የእድሜ ክልል ለሁሉም ጾታ ተመራጭ ነው ተብሎ አይታሰብም እና ምናልባት የኬክ እና የኬተሪንግ ስራዎች ለማን እንዲሁም ደግሞ በምን አይነት የእድሜ ደረጃ ላይ ላሉት የተሻለ ነው ተብሎ ይታሰባል ቢሰሩት? እንዳልኩሽ ያው በመጀመሪያ እውቀቱ ያለው ሰው፣ ሂንቱ ያለው ሰው፣ አቅሙ ያለው ሰው ቢሰራው ተመራጭ ይሆናል። አቅም ስልሽ በካፒታልም ሳይሆን ይሄ ስራውን እንዴት ነው ሃንድል ማድረግ እችላለሁኝ ወይ፣ የሆነ ኪሳራ ቢገጥመኝ ያንን ነገር ማስተካከል እችላለሁኝ ወይ ብሎ የሚያስብ ሰው ቢጀምረው የተሻለ ይሆናል። ያ ማለት ያው እድሜያቸው ገና ለስራ ያልደረሱ ሰዎች ይሄንን ቢዝነስ ጆይን አድርገው ቢከሱ እንኳን መፍትሄ ማግኘቱ ነገር አናሳ ስለሚሆን ቢያንስ አንድ ሰው ለስራ ብቁ ነኝ ብሎ ሲያስብ በካፒታልም በብርም ደረጃ ሳይሆን ቢዝነስ ራሱ ይሄ ሰው ሆኖ እንትን ሲል ያው ስራዎችን ለመጀመር አቅሙና እንትኑ ያለው ሰው ማንኛውም መጀመር ይችላል። ያው የእድሜ ገደብ ግን እንዳልኩሽ ነው፣ ምንም እንትን አይለውም፣ ቢዝነሱን አፌክት አያደርገውም። በጣም ጥሩ። በጾታ ደረጃ ሴቶች ናቸው ብዙ ጊዜ ሲሳተፉ የምናየው እና ወንዶች ቢሳተፉበት ወይንም ደግሞ ወንዶች ቢሰሩት ተብሎ ይታሰባል? በጾታ ደረጃ ያን ያህል ልዩነት የለውም። ምክንያቱም አብዛኞቻችሁ ሼፎች አሁን እኛ ጋር ያሉት ወንዶች ናቸው። ወንዶቹ ኬኮቹን መስራት ከቻሉ ደግሞ ይሄን ኬተሪንግ ሰርቪሱን ማዘጋጀት አያቅታቸውም። ስለዚህ ወንዱም ሆነ ሴቱ በኩል ደረጃ መሳተፍ የሚችልበት የስራ እንትን። በጣም ጥሩ። እንግዲህ አንደኛውን ክላሳችሁን በተወሰነ መልኩ ከተመለከትን ቀጣይ ወዴት ክላስ የትኛውን ክላስ እንመልከት? እንዳልኩሽ ይሄኛው በዋናነት የቲዮሪ ፓርቱን የምንሰጥበት ነው ለተማሪዎቻችን። ማን ምን መስራት አለበት፣ ማቴሪያሉ ምንድን ነው፣ እነዚህ ግብአቶችስ እንዴት ነው ሚክስ የሚደረጉት የሚለውን ነገር ነው እዚህ የምናየው። ነገር ግን ያው ተማሪው ሚክስ ካደረገ በኋላ የሚሰሩትን ነገሮች የሚጋግርበት የሚያስተካክልበት ደግሞ ሌላ ክላስ አለ። ያው እኛ አሁን ለጊዜያዊነት የራሳችንን ኪችን የምንጠቀምበት ለስራው፣ ዋናነት ግን ለተማሪዎቻችን የምንጠቀምበት ኪችን አለ። ሌላኛው ክፍል ነው፣ እሱን አሳይሻለሁ። በጣም ጥሩ። ይሄኛው ደግሞ ያው ቅድም እንዳልኩሽ እዛ ለመግለጽ እንደሞከርኩት ተማሪዎቻችን ያንን ነገር ከጨረሱ በኋላ የቲዮሪ ፓርቱን አዘጋጅተው ሊጣቸውን አኩተው ብሪቲንግ ያለውን ነገር ከጨረሱ በኋላ እዚህ ደግሞ ቤዛቸውን ለመጋገር የሚጠቀሙበት ኪችናችን ነው። እኛም ለስራ እንጠቀመዋለን እንዳልኩሽ፣ በዋናነት ግን ለተማሪዎቻችን ነው ይህንን ኪችን የምንጠቀም። ስለዚህ ኪችን የተወሰነ ገለጻዎችን ባደርግልሽ፣ ይሄ እዚህ ፊት ለፊታችን የምናየው ፍሪጅ ነው። አብዛኛውን ቦታ እንትን ላታገኙ ትችያለሽ፣ ግን ሙሉ ለሙሉ እንደ ኪችን ደረጃ ሙሉ ራሱን የቻለ ፍሪጅ ነው። ከዛ እዛች ጋር ያለችው ደግሞ ኦቨናችን ነች፣ ተማሪዎቻችን ለማብሰን የሚጠቀሙባት። እንደምታዩ ሰፊ ነው፣ ምቹ ነው። ምንም አይነት ተማሪ ቢገባ ማስተናገድ የሚችል ንጽህናውን የጠበቀ ጥራቱን የጠበቀ ኪችን ነው ያለን። ስለዚህ አንድ ተማሪ ኦልሬዲ እዛ ያለውን ፕሮሰስ ከጨረሰ በኋላ እዚህ አብስሎ መልሶ እዛ ኪችን ይዞ ሄዶ ይቆራርጣል ማለት ነው ኬኮች። በጣም ጥሩ። እንግዲህ ጥሩ የሆነ ማብራሪያዎችን ነው እየሰጠሽኝ የመጣሁት። እንግዲህ የኬክና የኬተሪንግ ስልጠና እንደ ሙያ ነው እና ሙያን ደግሞ መማር ብዙ ሰዎች በተለይ ደግሞ እናቶችን ስንመለከት ሙያ ከጎረቤትም ይማራል ይባላል እና ምናልባት ሰዎች በዚህ ስራ ላይ ሰልጥነው ውጤታማ ሆነዋል ወይ? እናንተም ካስተማራቸው ከልምዶቻችሁ መነሳት ከቻለን። ያው አንድ ተማሪ ሲመጣ አላማ ይኖረዋል። ኦልሬዲ ከተማርኩ በኋላ ምን መስራት አለብኝ የሚለውን ነገር ለማወቅ ነው የሚመጣው። እኛ ደግሞ ሙያ ስለሆነ የምንሰጠው ያው ያ ተማሪ ሙያውን እንትን ብሎ
የነበረውን ሙያ የተሻለ አድርጎ የራሱን ስራ ለመጀመር ነው የሚመጣው። የኛ ቤት ተማሪዎች ደግሞ ቅድምም ለመግለጽ እንደሞከርኩት አብዛኞቻቸው ኢቭን ተቀጥሮ ለመስራት ሳይሆን የራሳቸውን ቢዝነስ ወዲያው ለመጀመር የሚመጡ ተማሪዎች ናቸው። እንዳልኩሽ በቁጥር የዚህን ያህል ባልልሽም ተምረው ከወጡት ተማሪዎች አብዛኞቻቸው የራሳቸውን ቢዝነስ ጀምረው በቤት ውስጥ ባላቸው ነገር ግን ሰርቭ ማድረግ የሚችሉ ዴሊቨር ማድረግ የሚችሉ ከስተመሮች ናቸው ያሉት እዚሁ ተምረው የወጡኛ ጋር ማለት ነው። እና ያው እንዳልኩሽ ነው ተምረው ከወጡ በኋላ ቁጭ የሚሉ ሳይሆኑ የራሳቸውን ስራ የሚሰሩ ናቸው ያሉት። በብዛት ደግሞ ትንሽ ቤቱም ታዋቂም ስለሆነ አንድ ቢዝነስማን ይህንን የስራ ቢከፍት ተማሪዎችን ይጠይቃል። እኛ ጋር ተምረው የወጡ ተማሪዎችን ይጠይቃል። ስለዚህ እነሱም ተማሪዎች የሚፈልጉ ካሉ እኛ ጋር በብቃት ተምሮ የጨረሱ ካሉ እነሱን ተማሪዎች ሪኮመንድ አድርገን የቅጥር እንትኑን እናመቻቻለን። በጣም ጥሩ። እንግዲህ ብዙ ስራዎች ቻሌንጆች ይኖሩታል። ይህም ስራ ደግሞ ከብዙ ሰው ጋር የሚያገናኝ እንዲሁም ደግሞ በስራው ሂደቶች ውስጥ ደግሞ ብዙ የሆኑ ነገሮችን የሚያዩ ይመስለኛል እና ምናልባት እንደ ቻሌንጅ ምን ማንሳት እንችላለን? ምን አይነት ችግሮች ሊያጋጥሙ ይችላሉ? ያው ስራውን ስትሰሪ ብዙ ችግሮች አሉ። ከችግሮች አንዱ ምንድነው? አንዳንዴ ከስተመር በእምነት ትሰሪያለሽ ስራውን ኦልሬዲ ብር ምንም አይነት ፔመንት ሳያስገባ ሌት ሆኖ የሚመጡ ከስተመሮች አሉ። ስለዚህ ያው አንዳንዴ ለስራው በጣም እንትን ከማለት የተነሳ ምንም አይነት ፔመንት ሳይኖረው ስራዎችን እንቀበላለን። እነዛን ስራዎች ከተቀበልን በኋላ ግን ያው እነዛ ከስተመሮች ደግሞ በቃላቸው ሳይገኙልን አንድ ሁለት ከስተመሮች ገጥመውናል። ያንንም እንትን ያው የሚያጋጥም ነገር ነው፣ ስራ ላይ የምታልፊው ነገር ነው። ስለዛ ያንን አስተካክለን አልፈናል። ከዛ ውጪ ደግሞ አንዳንዴ ዲል የሚያደርጓቸው ስራዎች እና ቦታው ላይ የሚሆኑት ነገሮችም ያው ተመሳሳይ ነገር አይኖራቸውም። ግን ከጥቂቱ በትንሹ ነው ያው እንደ ስራ ችግር የሚያጋጥሙ ብለን የምናስባቸው እንጂ አብዛኞቻችሁ ስራዎቻችን ጥሩዎች ናቸው። ጥሩም ከስተመርም እንዳልኩሽ አለን። አብዛኛው ከስተመር ደግሞ ኦፊስ መጥቶ ስለሆነ እያንዳንዱን ነገር አይቶ ዲል የሚያደርገው ያን ያህል የተለየ እንትን የለንም። በፔመንቱ ጉዳይ ነበረ። ፔመንቱንም ደግሞ ያው ቢሮ መስረሰች ኦን ስታደርጊ አግሪመንት ይኖርሻል። በዛ አግሪመንት መሰረት ስራውን መስራት ስለምትችይ ያንን ጥፋት በዚሁ ሃንድል እያደረግሽ ትሄጃለሽ ማለት ነው። በጣም ጥሩ የሆነ ማብራሪያዎችን እንግዲህ ከቢሮ ጀምሮ እስከ ፕራክቲካል ደግሞ ኪችኑ ድረስ ምን እንደሚመስል እየጎበኘን መጣን። እነዚህን ስልጠናዎች ሰዎች ቢፈልጉ እናንተ እንዴት ነው ማግኘት የሚችሉት? አድራሻ፣ ስልክ ጠቁመን ብናልፍ። እሺ፣ እኛን ማግኘት ለሚፈልጉ በስራውም በክላሱ ዌብሳይቶች አሉን። ኢንስታግራም ላይ አለን፣ ቲክቶክ ላይ አለን፣ ቴሌግራም ላይ አለን። በዋናነት ግን እንዳልኩሽ እነዚህ ነገሮች አልፎ የሚመጡ ከስተመሮች ካሉ ደግሞ ኦፊስ አለን። አድራሻችን ቦሌ መድኃኒዓለም አለምነሽ ፕላዛ 5ኛ ላይ እንገኛለን። በማንኛውም የኦፊስ ታይም እሁድን ጨምሮ አለን። ከጧት 3 ሰዓት እስከ ማታ 12 ሰዓት ድረስ ከስተመሮችን እናስተናግዳለን። ስለዚህ እነዛን እንትኖች ባያገኙ ወይ አጥጋቢ መረጃ ባያገኙ እንኳን ኦፊሳችን መጥተው ዲቴል መረጃውን መውሰድ ይችላሉ። በጣም ጥሩ። በመጨረሻ ይህንን ስልጠና ወስደው ወደ ቢዝነሱ መግባት ለሚፈልጉ ግለሰቦች ምን እንስራ ለሚሉ ማለት የምትፈልጊው ነገር ካለ እድሉ ልስጥሽና እዚህ ጋር እናበቃለን። እሺ፣ ያው ማለት የምፈልገው ይህንን ቢዝነስ ጆይን ማድረግ ለሚፈልጉ ሰዎች በመጀመሪያ ክላሱን ቢወስዱ ተመራጭ ነው። ክላሱን ደግሞ እኛ ከበቂ በላይ ጥሩ በሆኑ ሼፎች ክላሱን ስለምናሰለጥን እኛ ጋር መጥተው ተምረው ሙያውን አውቀው ስራው ላይ ቢገቡ ተመራጭ ነው እንላለን። ያው በራችን ክፍት ነው ተማሪዎቻችንን ለማስተናገድ። በጣም ጥሩ። ስለሰጠሽን ጊዜና ማብራሪያ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን አሁን ላይ በስፋት እየተሰራ የሚገኘውንና አዋጭ የተባለለትን የኬክና የኬተሪንግ ስልጠና የምታገኙበትን ቦታ ወደ እናንተ ስናደርሳችሁ ቆይታ አደረግን። እነዚህን ስልጠናዎች መውሰድ የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ስልጠናዎቹን መውሰድ እና ወደ ስራው ዓለም መቀላቀል ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።